አንገቱን ከቆረጡት በኋላ ይኸውልሽ እናቴ ብቻ ነው ያለችው። እናቴ ብቻ ነው ያለችው። ከከውብቁ መሞት ላይም ላይ ከዛ ነፍሱ አይወጣም። ወፍራም ነፍስ ነው ያለው ይላል። ገስት ላይ ያሉት ደግሞ ይስቃሉ። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ በዜጎች መካከል እየተፈጸመ ያለውን ጥቃት በተመለከተ ይፋዊ መግለጫ አወጣ። በሳውዲ አረቢያ የኢፌድሪ ኤምባሲ ሰሞኑን በማህበራዊ ሚዲያ ላይ ኢትዮጵያን እርስ በርሳቸው ሲደባደቡና ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በተመለከተ ጉዳዩን በትኩረት እየተከታተለው መሆኑንና አግባብ ካላቸው አካላት ጋር በመሆን የምርመራ ስራዎችን መጀመሩን አስታውቋል። በዚህ ኢሰብአዊ ተግባር ላይ የተሳተፉ ግለሰቦች መደበኛ ባልሆነ ወይንም በህገወጥ መንገድ ወደ ሳውዲ አረቢያ የገቡ ናቸውም ተብሏል። እነዚህ አካላት በበረሃ ገጠራማ አካባቢዎች በመሸሸግ ምክንያታቸው በግልጽ ባልታወቀ ጉዳይ ቡድን ወይንም ጎራ በመፍጠር እርስ በርሳቸው ግጭት ሲፈጥሩ እንደነበርም ተደርሶበታል ብሏል ኤምባሲው። እስካሁን በተደረገው ክትትልና ጥረትም አንድ ተጠርጣሪ በሳውዲ አረቢያ ፖሊስ ቁጥጥር ስር ውሏል ተብሏል። ኤምባሲው ችግሩን ከምንጩ ለማድረቅና በዚህ ወንጀል የተሳተፉትን ሁሉን ለህግ ለማቅረብ ከሚመለከታቸው አካላትና ከሀገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝ ገልጿል። ኤምባሲው እነዚህን ወንጀለኞች በቁጥጥር ስር ለማዋል የሚያስችሉ ማንኛውንም ተዛማጅ መረጃ ወይም ጥቆማ ያለው ወገን በአስቸኳይ ለኤምባሲው እንዲያቀርብም ጥሪ አስተላልፈዋል። ወንድሙን ገደለ ሲባል እሰማለሁኝ፣ ግን እንደዚህ በቀጥታ ድርጊቱ ሲፈጸም አይቻላቅም። ከሀገራችንም አልፎ እንግዲህ በስደት ላይም እንደዚህ አይነት አስነዋሪ ነገር እያደረጉ ይገኛሉ። ሰላማችሁ ይብዛልኝ፣ እንደምን አላችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰሞኑ እንግዲህ በሶሻል ሚዲያ ሲዘዋወር የነበረው ቪዲዮ እጅግ ብዙዎችን አስቆጥቷል፣ እንባንም አራሽቷል፣ እኔንም ጭምር። በእውነት እንደዚህ በቀጥታ ላይቭ ላይ የሰው ልጅ እንደ በግ ሲታረድ ማየት እንደ ሰውኛ እጅግ በጣም ያማል፣ ቅስም ሰባሪ ነገር ነው። በዚህም ውስጤ በጣም ተሰምቶኛል በእውነቱ ማለት ነው። እውነት ለራሱ ሙሽናል ያለ መሆኑ ሞክራለሁኝ። እንዳያችሁት እንግዲህ በየመን ነው ይሄ ነገር የተከሰተው። በሳውዲ ትንሽ ከተማ ናት፣ የመን ናት። አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። እነዚህ ልጆች እንግዲህ ቡድን ፈጥረው እርስ በርሳቸው በጣም የሚያስጠላ ድርጊት እንግዲህ አንድ ነኝ ለእናቴ አትግደሉኝ እያለ እየለመናቸው ያለምንም ርህራሄ ልጁ ህይወቱ ሊያልፍ ችሏል ማለት ነው። በጣም ዘግናኝ። ቆይ ይሄ ልጅ ገደለውና ምንድን ነው የሚያገኘው ጥቅም? የኔ ጥያቄ ማለት ነው። አሁን አላማቸውስ ምንድን ነው? መጀመሪያ ከሀገር የወጡት አላማቸው ምንድን ነው? ምን ይዘው ነው የወጡት? በነገራችሁ ላይ ስደት ላይ ማለት ነው የሰው ልጅ ሲሰደድ መጀመሪያ ራሱን ለመለወጥ ከዛም ቤተሰቦቹን ለመለወጥ ነው። አንዳንድ ልጆች ግን ስደት ከሄዱ በኋላ ስፔሻሊ በባህር የሚመጡ ልጆች አብዛኞቹ ብዬ የማስበው ያልተማሩ ናቸው ብዬ አስባለሁኝ። በእርግጥ የተማሩም እንደዚህ አይነት ድርጊት አይፈጽሙም ማለቴ ሳይሆን ምንም ነገር የማያውቁ ሰው ምን እንደሆነ ራሱ የማይገባቸው ናቸው ብዬ አስባለሁ፣ እንደኔ አስተያየት ማለት ነው። ምክንያቱም የሰው ልጅ ትልቅ ቦታ አለው። የሰው ልጅ እንደ በግ አይታረድም። የሀሳብ ልዩነት እንኳ ቢኖር የተማረ ሰው አሁን አይታችሁ ከሆነ የሀሳብ ልዩነት ካለ በዛ ሀሳብ ላይ ይወያያሉ። መሆንም ያለበት እንደዚህ ነው። ስደት ላይ እንግዲህ ስደት ላይ የሰው ሀገር ላይ ይሄ ልጅ ለእናቴ አንድ ነኝ እያለ ነው እንደዚህ አይነት ድርጊት ያደረገበት። ይሄ ልጅ እንግዲህ የተሰደደበት የራሱ አላማ ሊኖረው ይችላል። ምናልባት ለእናቱ ሊያሳልፍላት፣ እናቱ ደካማ ሆና እናቱን ለመደገፍ፣ እናቱን ለመርዳት፣ እናቱን ለማሳረፍ ብሎ ተሰዶ ይሆናል። ምን አይነት ጭካኔ ነው ማለት? ምን አይነት ጭካኔ ነው እውነት? ይህ ሰው ግን ሰው ነው ማለት በሰው ተመስሎ ብቻ አላቅም አይደለም። እንደዚህ ተብሎ ይቅርና
እኔ በእውነቱ ማለት ነው እኔ እንደዚህ አይነት ነገር ማየት ራሱ ደስ አይለኝም፣ አልወድም። ምክንያቱም በጣም ነው የምረበሸው፣ በጣም ማለት ነው። ግን ይህን ነገር ሳይ ምንም ሊያስችለኝ አልቻለም፣ ላልፍ አልቻልኩም። በጣም ነው ውስጥ የተነካው፣ በጣም ነው የተሰማኝ በእውነቱ ማለት ነው። አንዳንዴ ምን ነው እኛ አበሻዎች ግን ማን ይረገመን? በቃ በሄድንበት ሁሉ ስማችን ነው በቃ። የሆነ ሰዓት ላይም አይታችሁ ሰምታችሁ ከሆነ በቃ የማይሆን ነገር የምናደርገው እኛ ነን። በቃ እባካችሁ እረፉ። የተሰደዳችሁበትን አላማ እወቁ። አሁን ላይማ መዳሞቹ ራሱ እያወቁ መጡ። ምን ይላሉ? አንቺ አማራ ነሽ ወይንስ ኦሮሞ ነሽ ይላሉ። በጣም ያስደነግጣችኋል። በቃ ምን ያክል እርስ በርሳችን እንደምንለያይ። የዱሮ ኢትዮጵያዊ የት ሄደ? በቃ ዱሮ እኮ ከአፋችን ውስጥ አውጥተን የምንጎራረሰው ቢልኝ በጠጭልኝ ይምጣብኝ እያለን ቤት ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ምንድነው ቀለሙ? ኢትዮጵያዊ ነው። በቃ አለቀ። እረ ተው በእናታችሁ ተው። ስደት ላይ እንኳን አወቁን ስላችሁ አወቁ። በቃ ለምንድነው እንደዚህ የሚሆነው? ምንድነው አላማችሁስ? ጥቅሙስ ምንድነው? የሰው ልጅ ሲሰደድ እኮ አላማ አለው። ዝም ብሎ እኮ አይሰደድም የሰው ልጅ። ከሀገርም አልፎ ስደት ላይ እንደዚህ አይነት አስነዋሪ ድርጊት በጣም ነው የሚያስጠላው፣ በጣም ማለት ነው። ይህ ልጅ እንግዲህ በነገራችሁ ላይ ሳውዲ ላይ አይደለም እንደዚህ አይነት ጥቆማ ደርሷቸው ይቅርና የሆነ ሹኩታ ነገር ትንሽ ነገር እንኳን ፖሊስ ከሰማ በደቂቃ ነው የሚይዘው። በደቂቃ ከጉርጋዱ ውስጥም ቢሆን ያወጣቸዋል። አንዱ ተይዟል፣ ሌሎችም እንደሚያዙ ተስፋ አለን። እንግዲህ የሳውዲ ህግ በጣም ከባድ ነው። የገደለ ይገደላል፣ የሰረቀ እጁ ይቆረጣል። እንደ ኢትዮጵያ አይደለም የዚህ ሀገር ህግ ማለት ነው። ህጉ በጣም የጠበቀ ነው። አሁን ይሄ ልጅ እንደዚህ ያደረገውና ህይወቱን ያጠፋና እሱ በነጻነት እኖራለሁ ብሎ ማሰቡ ራሱ በጣም ጅልነት ነው። ጅልነት ነው። ኢትዮጵያ ላይ ምናልባት ሊሸሸግ ሊሆን ይችላል። ሳውዲ ላይ ግን አይችልም። ሳውዲ በጣም በቴክኖሎጂ የበለጸገች ሀገር ናት። ከጉርጋድ ውስጥም ቢሆን ቆፍረው ነው የሚያወጡት፣ ቆፍረው ማለት ነው። ሰው እንደዚህ አይነት ድርጊት ለማድረግ ራሱ ያሰባችሁ ካላችሁ የሰው ህይወት አጥፍታችሁ እናንተ በነጻነት መኖር አትችሉም። ዋጋቸውን ነው የሚሰጧችሁ ማለት ነው። አንድ ሁለተኛ ደግሞ እንደዚህ አይነት ድርጊት ከማድረግ ተቆጠቡ። ምክንያቱም ምንም አይነት ፋይዳ ስለሌለው ማለት ነው። እናንተ ማንንም አትወክሉም። ገባችሁ? ተሰዳችኋል። ሰርታችሁ በሰላም ወደ ሀገራችሁ ለሌሎችም ጦስ አትሆኑ። በሰላም እየሰሩ ላሉ ሰዎችም ጦስ አትሆኑ። ዛሬ ቪዲዮ ይህን ይመስል ነበር። ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ቤተሰብ ያሆናችሁ ቤተሰቡ ነው። እስከ ቪዲዮ ፍጻሜ አብራችሁ ስለቆያችሁ እጅግ አመሰግናለሁኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባባይ